ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምሕረትም ይብዛላችሁ። የተወደዳችሁ የልዑል አምላክ የእግዚአብሔር ቤተሰቦች እንደ እግዚአብሔር ፈቃድ ዛሬ ወደ እናንተ በዚህ ሰዓት ደግሞ ቅዱስ የሆነውን ቃሉን ይዘንላችሁ ቀርበናል። ይህንን ቃለ ዓዋዲ መንፈሳዊ መርሃ ግብር በየትኛውም ሁኔታ ሆናችሁ የምትከታተሉ ሁሉ እንግዲህ አብረን ከእግዚአብሔር ቃል ጋር እንቆያለን ማለት ነው። እግዚአብሔርን በጎ ዕድል ስለሰጠን ስሙ ለዘላለም የተባረከ ይሁን። እንግዲህ አብረን የእግዚአብሔርን ቃል እንወያያለን። አብረውኝ በስተግራና በስተቀኝ በኩል ወንድሞች አሉ። በቅድሚያ እነሱን አስተዋውቃለሁ። በስተቀኝ በኩል እንግዲህ ቀሲስ ፈቀደ አለ። በስተግራ በኩል ደግሞ ወንድማችን መምህር ያሬድ አለ። አብረን የእግዚአብሔርን ቃል እንካፈላለን። እንግዲህ እግዚአብሔር ብዙ እንደሚረዳን ደግሞ ብዙም እንደሚያግዘን ተስፋ አደርጋለሁ። ዛሬ የምንወያይበት ርዕስ ወይም ደግሞ የመጽሐፍ ቅዱስ የንባብ ክፍል የማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ 46 ያለውን በሱ ላይ እንግዲህ እንወያያለን። እግዚአብሔር ለጥቅም እንደሚያደርግልን ተስፋ አደርጋለሁ። እንግዲህ አስቀድመን የእግዚአብሔርን ቃል በማንበብ እንጀምራለን ማለት ነው። በቤታችሁ ሆናችሁ ይህንን የምትከታተሉ እንግዲህ መጽሐፍ ቅዱስን በማውጣት አብራችሁን እንድታነቡ እንጋብዛለን። ክፍሉ እንዲህ ይላል። ማቴዎስ ምዕራፍ 21 ቁጥር 33 እስከ 46 ያለውን እንዲህ እናነባለን። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞ ከፊተኞች የሚበዙ ሌሎች ባሮችን ላከ። እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። የካህናት አለቆችና ፈሪሳውያንም ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉት ሳሉ ሕዝቡን እንደ ነቢይ ስላዩት ፈሯቸው ይላል። ስለ ቃሉ የእግዚአብሔር ስም ለዘላለም የተመሰገነ ይሁን። እንግዲህ ክፍሉን አንብበናል። እንግዲህ ጌታችን ኢየሱስ ክርስቶስ ብዙውን ጊዜ በምሳሌ ያስተምራል፣ በምሳሌ ይናገራል እና አንዳንድ ጊዜ ያው ምሳሌ ነገሩን ይበልጥ ለማስረዳት እና ለማብራራት ነው። አንዳንድ ጊዜም ደግሞ ለመሰወር ነው፣ እንዳይገባቸውም ለማድረግ ለመሰወር ምሳሌ ያናገር። ምሳሌ በደቀ መዛሙርት ሕይወት ውስጥ
ለምንድን ነው በምሳሌ የምትናገረው ብለውታል። እና ለእናንተ ነገር ግልጥ ነው፣ እነሱ ግን እያዩ ስለማያዩ እየሰሙ ስለማይሰሙ ሲል እናያለን። እና አንዳንድ ጊዜ እንዲገባቸው ይበልጥ እንዲረዱት ለማድረግ ነው። እና ጌታ ኢየሱስ ክርስቶስ በምሳሌ የሚያስተምርበት ልማድ አለው ማለት ነው። ይህም ያነበብነው ክፍል እንግዲህ ጌታ ኢየሱስ ክርስቶስ በምሳሌ እነሱን ያስተማረበት ማለት እነሱ ከሚያነሱትም ጥያቄ ተነስቶ እሱም ደግሞ ጥያቄ ሲያቀርብላቸው በውስጡ ግን ትምህርትም ያለ ሆኖ ነው የምናየው ማለት ነው። እና በዚህ ባነበብነው ማለት ክፍሉ አስደናቂ ነው። እንግዲህ ጌታ ኢየሱስ ክርስቶስ በክብር ወደ ኢየሩሳሌም ከገባ በኋላ እንግዲህ በመቅደስ ያስተማረው ትምህርት ነው። እንዳውም የምሳሌዎች ትምህርትም ይባላል። ማለት ብዙ ምሳሌዎችን የተጠቀመበት ክፍል ሆኖ እናያለን። እንግዲህ እኛ የምናነሳው አንዱን ስለሆነ የተያዘ መሆኑን ከላይ ያነበብን ስንሄድ በተለይ ከቁጥር 23 ስንጀምር የተያዘ ሆኖ እናገኛለን። ግን ካለን ሰዓትም አንጻር አንዱ ላይ ብቻ ትኩረት እናደርጋለን እና በተለይ አሁን ያነበብነው ከቁጥር 33 እስከ 46 ባለው እንግዲህ የወይኑ አትክልተኛ ምሳሌ ነው እንዳነበብነው። እንግዲህ ምንድን ነው አንድ የወይን አትክልት የተከለ ባለቤት ሰው ነበር ነው እና ቅጥርም ቀጠረ፣ መጥመቂያም ማሰ፣ ግንብም ሰራ። እንግዲህ ለወይን ማድረግ ያለበትን ነገር በሙሉ አደረገ ነው እና ከዛ ምንድን ነው የሆነው? ሰራተኛ አደረገ ነው አይደል? የሚንከባከቡት ለወይኑ የሚያስፈልገውን ነገር የሚያደርጉ ሰራተኞችን ቀጥሮ ወደ ሩቅ አገር ሄደ ነው። እንግዲህ ምን ጠብቋል? ያው ተክሏል፣ ፍሬ ጠብቋል ማለት ነው ክፍሉ እንደሚነግረን። ስለዚህ ፍሬውን ይዘው እንዲመጡ ደግሞ ባሮቹን ላከ ማለት ነው ክፍሉ እንደሚነግረን። ስለዚህ እነዛ የወይኑ ሰራተኞች ደግሞ ባሮቹ ሲመጡ አይተው የጠየቋቸውን አልመለሱላቸው። ምን እነዛ ፍሬን ፍለጋ ነው የመጡት። ተልከናል፣ የወይኑ ባለቤት ፍሬውን ብሏል፣ ስለዚህ ፍሬውን ስጡን ነው ያሉት። ታዲያ ምንድን ያደረጓቸው ነው? እነዚህ የወይኑ ሰራተኞች ባሮቹን ምንድን ያደረጋቸው? ደበደቧቸው ይላል ቁጥር 35 ላይ። ፍሬ ፍለጋ ነው የመጡት፣ ተልከው ነው የመጡት እና እነዚህ ሰራተኞች ናቸው መስጠት ነበር ያለባቸው። ግን ምን አደረጉ? ደበደቧቸው። ስለዚህ አንሰጥም ነው ማለት ነው። መደብደብ ብቻ አይደለም ማለት እንትኑ ራሱ የተለየ ነው። አንዳንዱን ደብድበዋል። ስለዚህ በድብደባ እንግዲህ የተመለሰ አለ። አንዳንዱን ደግሞ ገለዋል ማለት መግደል፣ አንዳንዱን ደግሞ ወግረዋል ማለት ነው። ስለዚህ ይሄንን የወይኑ ባለቤት ሰምቷል። እንደገና ደግሞ ሁለተኛ ደግሞ ሌሎችን እንግዲህ ያው ከነዚያ የተሻሉ ይሆናሉ ብዬ አስባለሁ። የተሻሉትን ደግሞ ሁለተኛ ዙር ላከ፣ ሌሎች ባሮችን ደግሞ ላከ ማለት ነው። እነሱንም ተመሳሳይ ነገር ነው ያደረጉባቸው። እንዲሁ አደረጉባቸው ማለት ደበደቧቸው፣ ገደሏቸው፣ ደግሞ ወገሯቸው ማለት ነው። እንግዲህ ሁለት ዙር እንደዛ ካደረገ በኋላ መጨረሻ ላይ እንግዲህ ልጄን አለ ማለት ነው 37 ላይ። ስለዚህ ምናልባት እነዛ ወራሾች ላይሆኑ ይችላሉ ብለው ያስባሉ። ይሄ ግን ልጄ ነው እና ፈቄ እንዳልከው ያፍሩታል ልጄ ብሎ ልጁን ላከ ማለት ነው። ጭራሽ እሱን ከሩቅ ሲያዩት ወራሹ ይሄ ነውና ኑ እንግደለው፣ ከዛስ ርስቱን ደግሞ እንውሰዳሉ ማለት ነው። ስለዚህ ኢየሱስ ጥያቄ ነው የጠየቃቸው። የወይኑ ባለቤት ምንድን ነው የሚያደርገው? በእነዚህ ባሮች ላይ ምንድን ነው የሚያደርገው? በእነዚህ በወይኑ አትክልት ሰራተኞች ላይ ባለቤቱ ሲመጣ ምንድን ነው የሚያደርገው? እነሱም ግልጽ መልስ መልሰዋል። ቁጥር 41 ላይ እነርሱም ክፉዎችን በክፉ ያጠፋቸዋል። መልሳቸው እኮ ተገቢ ነው። ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ማለት ነው። ስለዚህ በትክክል መልሰዋል፣ ፈርደዋል ማለት ነው። በራሳቸው ስለዚህ ይሄ ደግሞ በእነሱ ላይ እንደሚደርስ ቀጣይ ከ42 ጀምሮ ያለው ክፍለ ምንባብ ይነግረናል ማለት ነው።
እንግዲህ ታሪኩ ይሄ ነው። ለማብራራት ያህል ነው ጊዜ ወሰድነው። እንግዲህ በዚህ አሁን ባነበብነው ክፍል ላይ እንግዲህ ከወንድሞች ጋር ቆይታ እናደርጋለን። በዚህ ክፍል ላይ የተገለጠ እውነት ምንድን ነው? ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ሊያስተላልፍ የፈለገው ምንድን ነው የሚለውን እንግዲህ ከወንድሞች ጋር እዚህ ካሉት ጋር እንወያያለን። የተወደዳችሁ የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር ተከታታዮቻችን እንግዲህ በዚህ ሰዓት የእግዚአብሔርን ቃል ነው ይዘንላችሁ የቀረብነው። ከአፍታ ቆይታ በኋላ ደግሞ ስንመለስ በዚህ ክፍል ላይ ከወንድማችን ያሬድ ጋር ደግሞ እንግዲህ እንቆያለን ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ተመልሰን መተናል። ስለሰጠን መልካም ጊዜ እግዚአብሔር ስም ለዘላለም ብሩክ ይሁን። እስቲ እንግዲህ ያሬድዬ በዚህ አሁን ባነበብነው ክፍል ላይ ጌታ ኢየሱስ ክርስቶስ ምንድን ነው ሊያስተላልፍ የፈለገው? እንግዲህ በምሳሌ ነው ያስተማረው እና በትክክል ደግሞ የክፍሉ መጨረሻ ላይ እንደሚነግረን ምሳሌው ገብቷቸዋል፣ መልሰዋል እና ምንድን ነው ጌታ ኢየሱስ ክርስቶስ እንግዲህ በዚህ ክፍል ውስጥ ሊያስተላልፍ የፈለገው ደግሞ የሚያስተምረው ትምህርት ምንድን ነው? እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። በእንዲህ አይነት ሁኔታ በፊት እንድንሆን ቃሉን ደግሞ እንድንማማር እግዚአብሔር በጎ ዕድል ስለሰጠን ስለጨመረልን ስሙ ለዘላለም የተባረከ ይሁን። እንግዲህ መልካም በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ ፍጻሜ ያለውን ነው ያነበብነው። ያም በጌታችን በኢየሱስ ክርስቶስ የተሰጠውን የጌታን ትምህርት ማለት ነው እና አሁን ባነበብነው በዚህ የመጽሐፍ ክፍል ውስጥ አንድ ነገር ላይ እንድናተኩር እፈልጋለሁ። ወይም የዚህ መልእክት ዋና ጭብጥ ምንድን ነው ብለን ብናስብ ይሁም የመታዘዝን ትርጉም። የመታዘዝ ትርጉም ስል ምን ማለት ነው? መታዘዝ የራሱ የሆነ ውጤት አለው ማለት ነው። አለመታዘዝም ውጤት አለው፣ መታዘዝም ውጤት አለው። ምክንያቱም ጌታችን ኢየሱስ ክርስቶስ በስጋ የተገለጠ አምላክ ሰውን ለማዳን ሰውን ለመታደግ ከወደቅንበት የውድቀት ስፍራ እኛን ወደ ክብር ስፍራ ለማምጣት በስጋ የተገለጠ ጌታ ነው እና ይህ ጌታ በስጋ ሲገለጥ ማዕከል ያደረገው የተስፋይቱን ምድር ወይ ደግሞ የኪዳኑ ወይ ደግሞ የአብርሃም ዘር በሚባለው በዛ ሕዝብ መካከል ነው ጌታችን የተገለጠው። በተለይ ከዮሐንስ ጥምቀት በኋላ ጌታችን ኢየሱስ ክርስቶስ በይፋ አገልግሎቱን እንደጀመረ ይታወቃል። ከዛም ባሻገር መሲህ ለመሆኑ ደግሞ በትምህርትና በታምራት ሁሉ ተገልጧል። ይጠባበቁት የነበረው በነቢያት የተነገረው በመጻሕፍት የተነገረለት እሱ መሆኑን በተግባርና በትምህርት በመካከላቸው እየገለጠ ሲመላለስ ነበር ማለት ነው። ግን የሆነው ነገር ምንድን ነው? ወይም የዚህ ሁሉ ውጤት የሆነው ምንድን ነው? አለመታዘዝ ነው። እምቢተኝነት የነገሰው ማለት ነው። እንደውም ይህን ክፍል ከማንበባችን በፊት ጌታችን ኢየሱስ ክርስቶስ በተደጋጋሚ ወይም እነዚህ ሰዎች ጥያቄ የጠየቁት እንደነበረ ምልክት አሳየን የሚሉ ተደጋጋሚ ጥያቄዎች እየጠየቁ ለሚጠይቁትም ጥያቄ ጌታችን ኢየሱስ ክርስቶስ ይሰጣቸው የነበሩ መልሶች አሉ ማለት ነው። እና አሁንም እዚህ ጋር ያነበብነው ክፍል ምንድን ነው? አለመታዘዝን ነው። መታዘዝም ውጤት አለው፣ አለመታዘዝም ውጤት አለው። እንደውም በነገራችን ላይ ይህን ትምህርት ጌታችን ኢየሱስ ክርስቶስ ሲያስተምር በመቅደስ ሆኖ ነው ያስተማረው። በተለይ ከሆሳዕና በዓል በኋላ በመቅደስ ጌታችን ትምህርት አስተማረ እና ሰዎቹ መጡ። ፈሪሳውያን፣ ጸሐፍት የተባሉት በሕዝቡ ዘንድ ትልቅ ስፍራ ያላቸው እነዚህ ሰዎች ወደ ጌታችን መጡ እና እነዚህን ስልጣን በምንድን ነው የምታደርገው ብለው በጠየቁት ጊዜ እሱም አንድ ጥያቄ ልጠይቃችሁ ነው ያላቸው። የዮሐንስ ጥምቀት ከሰው ነው ወይስ ከሰማይ ነው አላቸው። ከሰው ነው ካሉ ያው ሕዝቡ ነቢይ እንደሆነ ስለሚያውቅ ይወገራሉ። ከሰማይ ነው ብንል ለምን አላመናችሁበትም? በነገራችን ላይ ይሄ ቀላል ነገር አይደለም። ምክንያቱም የዮሐንስ ጥምቀት ከሰማይ ከሆነ ዮሐንስ የተናገረው ነገር ማመን አለባቸው፣ ወይም ዮሐንስ ለተናገረው ነገር ምላሽ መስጠት መቻል አለባቸው። ግን አልታዘዙም። ምክንያቱም የዮሐንስ አገልግሎት በጽድቅ ነው፣ በጽድቅ የተገለጠ በጽድቅ የተፈጸመ አገልግሎት ነው እና በዋናነትም ኢየሱስን ለማጉላት ነው። ምክንያቱም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አይደል? እኔ እሱ አይደለሁም
መንገድ ጠራጊ ነኝ እያለ እንግዲህ ዮሐንስ ወንጌል ምዕራፍ 1 ላይ በሌሎችም ወንጌላት ላይም ስለ ራሱ የተናገረው ነገር አለ። ስለ ብርሃን ሊመሰክር የመጣ እሱ ግን ብርሃን አይደለም። ሰዎች በክርስቶስ እንዲያምኑ ሊመሰክር የመጣ መጥምቅ ነው ወይም አጥማቂ ነው ዮሐንስ እንደምታውቁት ማለት ነው። ግን የዮሐንስን ጥምቀት ወይም የዮሐንስን ምስክርነት አልተቀበሉም፣ አልታዘዙም ማለት ነው። ስለዚህ እነዚህ ላለመታዘዛቸው የሰጠው ምሳሌ ሁለት ነው። ቅድም አንደኛው አንድ አባት ሁለት ልጆች አሉት። አንደኛው አልታዘዘም፣ እምቢ አለና በኋላ ተጸጽቶ ታዘዘ። እነዚህ የታዘዘው ልጅ በምንድን ነው የተመሰሉት? በቀራጮችና በጋለሞቶች። ምክንያቱም እነሱ በዮሐንስ ቃል አምነዋል ወይም ዮሐንስ ለሰጠው ምስክርነት ታዘዋል ማለት ነው። እነሱ ወደ እግዚአብሔር መንግሥት በመግባት ይቀድማሉ ከነዚህ ከጸሐፍት ፈሪሳውያን ማለት ነው። እነዛ ደግሞ ፈሪሳውያን ደግሞ የተመሰሉት በምንድን ነው? እሺ ብለው ግን ምን ያላሉ? ያልታዘዙ ማለት ነው። አሁንም ሁለተኛ ምሳሌ የተሰጠው ከነሱ ጋር በተያያዘ ነው። እንግዲህ ያ ምንድን ነው ብለን በዋናነት አሁን የምናስተውለው ምንድን ነው? እንግዲህ እዚህ ጋር በለስ የተባለችው እስራኤል ናት። እንግዲህ ለዚህ በለስ ደግሞ እግዚአብሔር ብዙ ነገር አድርጓል። በመዝሙረ ዳዊትም በኢሳይያስ ምዕራፍ 5 ላይም ተጽፏል። እግዚአብሔር ከግብፅ አውጥቶ ወደ ተስፋ ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ምድር አምጥቶ የተከላቸው ናቸው። በጸናች እጅ በበረታች ክንዱ ማለት ነው አይደል? እግዚአብሔር ብዙ ታምራት አድርጎ ነው ወደዛች ምድር ያመጣቸው። ከዛስ በኋላ እግዚአብሔር ብዙ እንክብካቤ አድርጓል አይደል? ነቢያትን እየላከ ከሙሴ ጀምሮ ማለት ነው። ብዙ መሳፍንቶችን እያስነሳ እግዚአብሔር ያንን ሕዝብ ሲንከባከብ ነው የነበረው። እንግዲህ ቅድም እንደተማማር ነው ፍሬ ፈልጎ ማለት ነው። የነቢያቱም ዋና አገልግሎት ያ እንደነበረው ነው። ግን ምላሹ ምንድን ነው? አለመታዘዝ፣ እምቢተኝነት ማለት ነው። እምቢተኝነት ደግሞ የራሱ የሆነ ምን አለው? ውጤት አለው ማለት ነው። እና በኋላ ግን ያው ልጄን እልካለሁ አለ እና ውጤቱ ምንድን ነው የሆነው? አለመታዘዝ ነው። አለመታዘዙ በምንድን ነው የተገለጠው? ኢየሱስን ወይም ልጁን በመግደል ነው። እና እኔ በዋናነት እንድናተኩር ወይ ደግሞ እዚህ ነጥብ ላይ ትልቁ የምናስተውለው ነገር ምንድን ነው? የመታዘዝን ትርጉም ነው የሚል ነው ሀሳብ ያለኝ። ሌላውን ወንድሜ ፈቄ መጨመር ይችላል። እግዚአብሔር የተመሰገነ ይሁን፣ ጸጋ ይብዛልህ። ያሬዱ ማለት ከዚህ ከአለመታዘዝ ጋር ስታነሳ ምንድን ነው ሳስብ የነበረው ጳውሎስ የሮሜን መልእክት ሲጽፍ አሁን በምዕራፍ 1 በምዕራፍ 16 ያስቀምጠው ነገር አለ። ከእምነት የሚነሳ መታዘዝ እንዲገኝ ይላል እና ስለዚህ መታዘዝን እንደ ፍሬ ከወሰድን መታዘዝ የሚመጣው ከእምነት የተነሳ ነው ማለት ነው። ስለዚህ ወራሹ ይሄ ነው ብለው እንግደለው ያሉትም ስለዚህ እንዳላመኑበት ያሳያል። የፈለገው ግን ተቀብለውት ፍሬው መታዘዝ እና እሱ አብ ለላከው ለሱ ምላሽ መስጠት ነበር። የሚጠብቀው ምላሽ ሌላ ነው፣ የመለሱት ደግሞ ሌላ ነው። ስለዚህ እንዳልከው መታዘዝ ብቻ ሳይሆን አለመታዘዝም ውጤት አለው ማለት ነው እና ምናልባት ውጤቶቹ ላይ በኋላ እንመለስበታለን። ምክንያቱም ጌታ ኢየሱስ ክርስቶስም ከማዕዘኑ ራስ ድንጋይ ጋር ተያይዞ የሚያነሳው ስላለ ማለት ነው። ግንበኞች የናቁት ድንጋይ የሚለው ቁጥር 42 ላይ አለና እሱ ላይ እንመለስበታለና ምናልባት ቀሲስ እንደው አሁን ያሬድ ባነሳው ላይ ደግሞ የምትጨምረው ተጨማሪ ነገር ይኖር ይሆን ወይ? ክብር ለአምላካችን ለእግዚአብሔር ይሁን። ወንድሞቼ ጸጋ ይብዛላችሁ። ልክ ነው። እግዚአብሔር አምላክ ነው አይደል? እግዚአብሔር አባት ነው። እንዲታዘዙት እንዲሰሙት ይፈልጋል። አሁን ከመጀመሪያም ብናይ እኮ ነገር እንዳልሆነ የሆነው ባለመታዘዝ ነው። የመጀመሪያዎቹም ሰዎች በእግዚአብሔርና በእነሱ መካከል የለየው ነገር አለመታዘዝ ነው እና እንዲታዘዙት እንዲሰሙት እግዚአብሔር ይፈልጋል ማለት ነው። ይሄንን ነበር የምናየው እና ይሄ ሀሳብ አሁን ስታነብ እግዚአብሔር ለነዛ ሕዝቦች ያደረገላቸው በጎነት ያበዛላቸው ምሕረት ተዘርዝሮ የሚያልቅ አይደለም። እሱን ነው ልክ ከኢሳይያስ 5 ላይ በጣም መወደው ቃል ስለሆነ አጭር ስለሆነ ብዬ ነው። ኢሳይያስ 5 ከ1 እስከ 7 ያለው አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ፣
ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመረገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብን እንዳያዘኑበት ደመናዎችን አዛለሁ። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅም ይተማመን ነበር፣ እነሆም ጩኸት ሆነ ይላል። ስለሰማነው ቃል እግዚአብሔር ይመስገን። ከዚህ ላይ የተመሰረተ ይመስላል። ቅድም እንዳነገርኳችሁ መንደርደሪያ ላይ እግዚአብሔር ለሕዝቡ ያበዛለት ምሕረት፣ ቸርነት እግዚአብሔር ደግሞ እንዲታወቅለትም ይፈልጋል። እግዚአብሔር ለሕዝቡ ከመጀመሪያ ከፈጠረው ሰው ከመጀመሪያዎቹ ሰዎች ነገራቸውን ባለመታዘዝ የደመደሙት ሰዎች የነሱ ውጤት ብዙ አለመታዘዝ፣ ብዙ አመፅ ምድር ላይ እንዲመጣ ያደረጉ ሰዎች ጀምረን ብንመለከት እግዚአብሔር በፍጹም ለሕዝቡ ያላደረገው ነገር የለም። ይሄ ቢሆን ኖሮ የሚባል ይሄ ቢያደርግለት ኖሮ እግዚአብሔር እኮ ለሕዝቡ ይሄ ቢሰራ ኖሮ ይሄ አይሆንም ነበር። ይሄ አለመታዘዝ፣ ይሄ አመፅ፣ ይሄ እምቢተኝነት፣ ይሄ የተላኩትን መደብደብ፣ መውገር፣ መግደል ይሄ ቢያደርግ ኖሮ የሚባልለት ነገር የለም። ምን እስቲ ፍረዱኝ እያለ እኮ ያላደረግኩት ምን አለ? ብንመረምር መጽሐፍት እግዚአብሔር ሰው የሚባል ነገር በመልኩና በምሳሌው ከፈጠረበት ጊዜ ጀምሮ በተለይ ለኪዳኑ ሕዝብ ለዛ መቼም ይቆጠር የለ ጳውሎስ ይቆጥር የለ ይሄ 10 ላይ ነው ከ1 እስከ 5 ሮሜ 9 ከ1 እስከ 5 ያለው ይቆጥራል ወደ 7 ነገሮች እንዲህ ያደረገ እንዲህ ያለው ምንም ምክንያት የለውም። እግዚአብሔርን ላለመታዘዝ፣ እግዚአብሔርን ላለመስማት፣ የእግዚአብሔርን ሐሳብ ላለመቀበል የእግዚአብሔር ሕዝብ ምክንያት የለውም። እግዚአብሔር ምክንያት ያሳጣሃል። ይሄ ቢሆን ኖሮ የምትለው ነገር የለም። ሁልጊዜ ከሰው ልብ የመጣው አለመታዘዝ ውጤቱም ጭምር እዚህ ጋር ሰምተናል። ምን በኋላ እናያቸዋለን ሌሎቹም ውጤቶቹ ማለት ነው። እና እግዚአብሔር ምክንያት የለም። በቃ እግዚአብሔር ጋር ምንም ያደረገው ሁሉ እጅግ መልካም አይደለም። ምን በቃ ሐሳቡ ቅዱስ ነው፣ ድርጊቱ ቅዱስ ነው። እግዚአብሔር መልእክቱም አወሳሳቢ አይደለም። ሰዎች ማይወጡት ነገር ሊፈትን ሊጥል አይደለም የሚያደርገው። ምክንያት የላቸውም። ግን በቃ ይሄ ነው ልባቸው እነዚህ ሰዎች። እና በምሳሌ ተናገረ። መደምደማው ማምጫው ልጁንስ ብሎ አመጣ። ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው የመጣው ነገርየው ማለት ነው። ስለዚህ ያ ልምዳቸው ያ ባህሪያቸው እየተንከባለለ መጥቶ የመጨረሻ የሆነው መቼም የመጨረሻ መልእክትም የመጨረሻ መልእክተኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሱ ላቅ ያለ መልእክት ያለውም መልእክተኛም ጤነኛ ንጹሕ አይመጣም። የመጨረሻው ነው። አንድ ነው። እሱን ባለመቀበል የመጨረሻ ድንዳኔ የልባቸው ድንዳኔ አሳይተዋል ማለት ነው። እግዚአብሔር እንግዲህ ይሄን በማድረጋቸው አይበቃ እንግዲህ ይሄንማ ብሎ ሌላ አማራጭ ሲያመጣ እናይ። ምናልባት በመጀመሪያው ከፍ ብላችሁ ስታነቡ ወንድሞቼ አንዱን ላከ፣ ደበደቡት፣ ጨምሮ ላከ ይላል። እንግዲህ አፈራርቆ ሊሆን ይችላል። አስተማሪዎችን፣ መምህራን አንዳንዴ የቆጫቸውም ከሆነ የዝምታ ዘመን በቃ እንደዚህ ባለመስጠትም መሪ በመላክም ሊሆን ይችላል። አሁን ግን የመጨረሻው መደምደሚያው ሙሉ የሆነው ጌታ ኢየሱስ ክርስቶስ ነው የተላከው። ስለዚህ ልክ ዮሐንስ 1:11 ላይ አይደለ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹን ተቀበሉት አይልም፣ አልተቀበሉት። በቃ አልተቀበሉት የሚለው ቀጥሎ ሌላ ነገር አለ። ለተቀበሉት ሁሉ ግን አልተቀበሉትም። በጣም የሚደንቅ ነገር ነው። የገዛ ወገኖቹ ማለት ነው። ወገን ሆኖ መጥቶ እንደውም ግር ያለው ሕዝብ ነው ጌታን የተቀበለው። ግር አይላቸውም። ለምን? ተነግሯል፣ እንደሚመጣ ተነግሯል። በኋላ ታነሱት ይሆናል። እንደው ምናልባት ምንድነው አቅም ያሳጣቸው? ምንድነው ምክንያታቸው ይሄን ያህል ጭካኔ ያለመቀበል እንል ይሆናል። ግን ከሱ ውጪ እንደገና እንደቀድሙ አንድ ሰው ልላክ፣ ሌላ ሰው ልላክ፣ ሌላ ነብይ አይልም። አሁን በቃ ነብይ ከተባለ የነቢያት መጨረሻ ነው። መልእክተኛ መጨረሻ ነው። ከዚህ ውጪ ያለው ነገር ውጤት ብቻ ነው። ከዚህ በኋላ በእነሱ ብቻ አይደለም፣ በገዛ ወገኖቹን ብቻ አይደለም። እግዚአብሔር ለዓለም ሁሉ የላከው ነው። መቼ ማለት ለዓለም ሁሉ የላከው ነው። ለዓለም ሁሉ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድም
ለአሕዛብም የተላከ ነው። ሌላ የሚጠበቅ ነገር የለም። ቢጠብቁም አይሆንም። በሚያሳዝን ሁኔታ እስካሁን ድረስ መሲህ የሚጠብቁ እኮ አሉ፣ የተላከውን እውነተኛውን ሳይቀበሉ ማለት ነው። ስለዚህ ለዓለሙ ሁሉ የላከው ይሄ ነው። አሁን ለአውሮፓ ሌላ፣ ለአሜሪካ ሌላ፣ ለኤዥያ፣ ለአፍሪካ ሌላ የሚባል ነገር የለም። አንዱ ለሁሉ ተልኳል። እንደውም ሌላ ዮሐንስ 3 ላይ ዓለሙ ሁሉ እንዲድን ነው እንጂ እንዳይጠፋ ይላሉ። አንድ ነው የተላከው ማለት አንድያ ልጁን ነው የሚለው። እንግዲህ ወራሹ ያሉት ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ይሄንን ነው እንግዲህ ይሄ አለመታዘዝ የተጋባበት ትውልድ በሙሉ እሱን ባለመቀበል፣ ይሄ አንዱን ባለመቀበል ልክ በመቀበል የሚገኝ በረከት እንዳለ ሁሉ ተቆጥሮ ማያልቅ በረከት እንዳለ ባለመቀበል ደግሞ የሚመጣ ውጤት አለ በኋላ የምናየው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። አሜን አሜን። መልካም። እዚህ ላይ አንድ ነገር ልጨምር። እስራኤል አሁን ስለ በለሱ ነው እያወራን ያለ ነው፣ ወይም ስለ ወይኑ ስፍራ ማለት ነው። አንደኛ ህዝቡ እግዚአብሔር ለምንድን ነው እስራኤልን የመረጠው? በመጀመሪያ ደረጃ ለምንድን ነው እግዚአብሔርን የመረጠው ስንል ለአሕዛብ ብርሃን እንድትሆን ነው። ትልቅ ኃላፊነት ነበረባት ማለት ነው። ግን ያ ህዝብ ግን እንደ ህዝብ ግን በዘመናት ውስጥ ማየት ይቻላል፣ ወይ ደግሞ በመጽሐፍት ውስጥ እንደተጻፈው የሚታዘዝ ህዝብ አልነበረም። እንደውም ቅድም ባነሳናቸው ምሳሌዎች ውስጥ እግዚአብሔር በተደጋጋሚ ነቢያትን ይልክ የነበረው ለምንድን ነው አይደል? ከጥፋታቸው እንዲመለሱ፣ እስራኤል ወደ ዓላማዋ እንድትመጣ፣ እግዚአብሔር ወደሚፈልገው አቅጣጫ እንድትመጣ እግዚአብሔር በተደጋጋሚ ነቢያትን ይልክ ነበር። እንደውም እኮ ጌታችን እዚሁ ራሱ ማቴዎስ ወንጌል ምዕራፍ 23 ላይ ቁጥር 37 ምን ይላል? ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁ። በጌታ ስም ይመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ ምን አትሉኝም አታዩኝም አለ። እና እግዚአብሔር ነቢያትን በተደጋጋሚ ላከ። ነቢያትን ገደሉ። ዕብራውያን 11 ላይም ተጽፏል። በመጋዝ እነ ኢሳያስ ሁሉ ተሰንጥቋል። እነ ኤርሚያስ ብዙ መከራ ደርሶባቸዋል። ነገስታትን ይገስጹ ነበር፣ ህዝብን ይገስጹ ነበር፣ ካህናትን ይገስጹ ነበር። እና እስራኤል እንደ ህዝብ እግዚአብሔር ካሰበላት ዓላማ ውጭ ወጥታ ነበር ማለት ነው። ምክንያቱም እግዚአብሔር የፈለገው ፍሬ ነው። ቅድም አንተ እንዳነሳው እግዚአብሔር እንክብካቤ ያደርጋል። በነገራችን ላይ በዚህ ውስጥ የምናየው ምንድን ነው? የእግዚአብሔርን ፍቅር፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን መግቦት። ምክንያቱም እግዚአብሔር በእነሱ ላይ ዓላማ አለው። ለአሕዛብ ብርሃን እንድትሆኑ መሲሁ በእነሱ በኩል ነው የሚመጣው እና እግዚአብሔር ለነሱ ብዙ እንክብካቤ አድርጓል ማለት ነው። ቅድም አንተ እንዳልከው ምንም አይነት ምክንያት እንዳይኖራት አድርጎ ማለት ነው። እግዚአብሔር በነገራችን ምክንያት ነው ያሳጣት። በተደጋጋሚ እንክብካቤ አድርጎላታል። ፍሬ ነው የፈለገው፣ ግን ፍሬው አልተገኘም። እንደውም ኮምጣጣ ምን አደረገ አለ? አፈራ አለ እና ነቢያትን ገደሉ። በስተመጨረሻ ግን የሚገርመው ግን ልጄንስ ያፍሩታል ብሎ የገዛ ልጁን የዛ ወይን ወራሽ የሆነውን ልጁን ላከ ማለት ነው። ግን ውጤቱ ምን ሆነ? እነዚህ ገበሬዎች ወይ ደግሞ እነዚህ ሰራተኞች ባለማመን ጸንተው ጭራሽ ከወይኑ ውጭ አውጥተው ገደሉት። እንደውም ይህንን ዕብራውያን 13 ላይ ኢየሱስ ከበር ውጭ አይደል ነው በገዛ ደሙ ህዝቡን እንዲቀድስ እሱ ከበር ውጭ መከራን ተቀበለ ይላል ማለት ነው። እና ያ አመፅ ቅድም ፈቄን አልኩ፣ ያ አመፅ፣ ያ አለመታዘዝ፣ ያ እምቢተኝነት ሄዶ መሲሁን መግደል ነው ማለት ነው። እንደውም ጭራሽ በነገራችን ላይ በጣም የሚገርመው እኮ ለገዢው አሳልፈው ሲሰጡት እነሱ እንዳይረክሱ አይደል ከውጭ ሆነው እሱን ወደ ውስጥ አስገቡት ማለት ነው፣ እንዲረክስ ማለት ነው። እና ለአሕዛብ ሁሉ አሳልፈው ሰጡት። እና የዚህ ሁሉ አለመታዘዝ ሄዶ መሲሁን መግደል ነው የሆነው። ግን እዚህ ጋር በጣም የሚገርመኝ ምንድን ነው? ያንን ርስት መውረስ የፈለጉት ያለ ልጁ ነው አይደል? ያለ ልጁ አይደል እንውረስ ብለዋል። ግን ልጁን ኢየሱስን ገፍተው ማለት ነው። ግን ያለ ኢየሱስ የት ነው ምን ሊኮን? እስራኤል ያለ ክርስቶስ ክብር አላት እንዴ? እኛስ ብንሆን ማለት ነው። እና የዚህ አለመታመን የዚህ አለመታዘዝ ውጤቱ መጨረሻ ላይ ተነግሮናል። በእርግጥ ወደ ዛሬ ወደኛ ህይወት ወዳለ ነው እንመጣለን እና ነገሩ ምን ያህል ከባድ እንደሆነ ማለት ነው። እና ለገዛ ልጁ እንኳን ሳይራሩ ማለት ነው ባለመታዘዝ ጸንተው ያን ሁሉ አድርገዋል። እና ይሄ ክፍል ብዙ ነገር የሚያስተምረን ነገር አለ። እግዚአብሔር የተመሰገነ ይሁን። መልካም ቆይታን እንግዲህ እያደረግን ነው። በእግዚአብሔር ቃል እየተመካከርን ደግሞ ለህይወታችን የሚጠቅመውን ነገር እያገኘን ነው ብዬ አስባለሁ። ተመልካቾቻችንም አብረውን እንግዲህ በእግዚአብሔር ቃል እየተባረኩ እንደሆነ ተስፋ እናደርጋለን። እንግዲህ እንዳነሳችሁት ነው ያው እንግዲህ እስራኤልን የሚወክል ክፍል ነው። እግዚአብሔር ለእስራኤል የሰጣትን እድል
እንክብካቤ ያሬዱ እንዳነሳው ትዕግስት እና ያላደረገላት ነገር የለም። ኢሳይያስም ላይ ቅድም ቀሲስ አንስቶታል እና ይጠይቃሉ ማለት ያላደረግኩት ደግሞ የማደርግላት ነገር ምን አለ ሲል እናያለን ማለት ነው። እና ግን ደግሞ እኔ የሚደንቀኝ ከግብፅ ከወጡበት ጊዜ ጀምሮ በቃ አመፀኞች ናቸው ማለት እግዚአብሔር በቃ 10 ጊዜ እንኳን ፈትነውኛል እስኪል ድረስ እንዳውም ዕብራውያን 3 እና 4 ላይ እኮ ጸሐፊው ይጠይቅ የለ ከግብፅ የወጡት ምድረ በዳ ላይ ለምንድን ነው የቀሩት? በማን መሪነት ነው የሚለው? በሙሴ መሪነት ባለማመናቸው ጠንቅ እና መጽሐፉም የሚነግር ካልታዘዙ በቀር ደግሞ በትክክል ስለዚህ መጽሐፉም እንኳን እስራኤልን በተመለከተ ሲወቅስ በቃ ባለማመን ነው። ኢያሱና ካሌብ ላይ እኮ ድንጋይ አንስተዋል። እንውጣ እንውረስ ግድ የለም ወደ ግብፅ በቃ አንወጣም ያሉ ባለማመን ማለት። ስለዚህ እነዚህም እንግዲህ ማለት በጌታ በኢየሱስ ዘመንም የነበሩ እንግዲህ ልጁ ኢየሱስ ነው። እሱንም የገደሉት ባለመታዘዝ ነው ማለት ነው። እንግዲህ ወይኑ እኮ የነሱ አይደለም፣ ባለቤት አለው። የነሱ ባልሆነው ላይ እንደውም ጥሩ ነገር ነው ያሬዱ ያነሳው። የነሱ ባልሆነው ላይ የነሱ እኮ አይደለም መውረስ ማለት ነው። ይሄ እኮ በጣም ከባድ ነው። የነሱ አይደለም ባልሆነ መንገድ መውረስ። አዎ ደግሞ ልክም ቢሆን ወራሽ አይደሉም እነሱ የወይኑ ጠባቂዎች ናቸው። ጠባቂዎች አዎ ቅጥረኞች ድሮ መሬት ማከራየት ይችላል፣ ያከራያል። በገንዘብ ብቻ ላይሆን ይችላል። ምርት ካለ ቢያንስ 1/3ኛውን ታስገባል። መሬቱ በሚሰጠው በረከት ለባለቤቱ ታስረክባለች፣ ትልካለህ ማለት ነው። እየሰራህ ምናምን በትክክል የነሱ አይደለም ባለቤት አለው ማለት ነው። ስለዚህ የነሱ ያልሆነው መውረስ እንግዲህ ማለት እግዚአብሔር ምን ያህል ታግሶ ነው ሲልክ ሲገሉበት በቃ እንደወጡ ሲቀሩ ማለት ነው። እንደገና አሁንም ሲልክ ሲደበድቡ ይሄን ሁሉ ታግሶ ማለት በቃ አይ ልጄ ላይ እንኳን እንደዚህ አያደርጉም እንደዚህ አይጨክኑም በሚል ነው ልጁን ጭራሽ ልጁ ላይ ባሱ ማለት ነው። አንደኛ ወራሽ መሆኑን በትክክል አውቀዋል፣ ልጁ መሆኑንም አውቀዋል። ልጁ ይሄ ነው እኮ ነው ያሉት አይደል? ልጁ ይሄ ነው፣ ስለዚህ መብት አለው፣ ወራሽ ነው፣ በቃ እንግደለው ነው ያሉት ማለት ነው። እና ይሄን ያህል ባለማመናቸው ከእግዚአብሔር ዘንድ የመጣውን ባለመቀበላቸውና ባለመታዘዛቸው እንግዲህ እግዚአብሔር ምን ያህል እንደበደሉ መመልከት እንችላለን ማለት ነው። እንግዲህ እግዚአብሔር ስለሰጠን ጊዜ ስሙ ለዘላለም የተባረከ ይሁን። ከአፍታ ቆይታ በኋላ ደግሞ ስንመለስ የነዚህ ያለመታዘዝ እንደ ውጤቱን ጌታ ኢየሱስ ከቁጥር 42 ጀምሮ ተናግሯል። እና ባለመታዘዛቸው ምንድነው እነዚህ ሰዎች ላይ የሚደርሰው የሚለውን አያይዘን ደግሞ ዛሬኛ ምንድነው የምንማረው የሚለውን ነገር ከአፍታ በኋላ ስንመለስ እንነጋገራለን። አብራችሁን ሁኑ። እንግዲህ ከአፍታ ቆይታ በኋላ ተመልሰናል። የእግዚአብሔር ስም የተመሰገነ ይሁን። እንግዲህ መልካም ቆይታን እያሳለፍን ያለ ነውና እንግዲህ የጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ምን እንዳስተማር በተወሰነ መንገድ ለማየት ሞክረናል። ያው ዋና መልእክቱ ምንድነው? እንግዲህ አለመታዘዝ ነው አይደል? አለመታዘዝ አለመስማት ነው። የቀደሙትንም ከልጁ በፊት የተላኩትንም
ወዴት የወሰዳቸው? ወደ መግደል፣ ወደ መደብደብ የደረሳቸው። ልጁንም በጭካኔ ባለመቀበል ወራሼ ነው በማለት እንዲገድሉት እስከ መግደል ድረስ ያደረሳቸው አለመታዘዛቸው ነው። እና እንግዲህ ይሄን ነገር በማድረጋቸው የወይኑ ባለቤት የወሰደባቸው እርምጃ ምንድን ነው? ወይም ደግሞ እንደው ያለመታዘዛቸው ውጤት በተለይ እነሱ መልሰዋል። ቁጥር 41 ላይ ቁጥር 42 ላይ ደግሞ ጌታችን ኢየሱስ ክርስቶስ ያነሳው አለ እና እንደው ያለመታዘዛቸው ውጤት እሱ ምንድን ነው? እስቲ መጀመሪያ በእሱ ላይ እንማማርና ደግሞ የግድ ወደ እኛም ማምጣት አለብን። ምክንያቱም ይሄ መልእክት ያኔ ብቻ ሳይሆን ዛሬም በእኛ ሕይወት ውስጥ ስለሚሰራ እና ለእኛስ እንደው ከእስራኤል ምንድን ነው የምንማረው? ምን እንማራለን ከእስራኤል የሚለውን እንግዲህ በመቀጠል ደግሞ እሱን እናወራለን ማለት ነው። መልካም እንግዲህ ምንድን ነው ቅድም እንዳልነው ነው መታዘዝ የራሱ ውጤት አለው፣ አለመታዘዝም ውጤት አለው። ቅድም ያነሳናቸው ነገሮች አሉ። እንግዲህ ኢየሱስ እንግዲህ ከነቢያት በኋላ ማለት እግዚአብሔር የመጨረሻ በነገራችን ላይ ዕብራውያን ምዕራፍ 1 እኮ የሚለን እሱ ነው አይደል? እግዚአብሔር በብዙ አይነት ጎዳና ለአባቶቻችን በነቢያት ተናግሮ ካለ በኋላ ሁሉን ወራሽ ባደረገው እንግዲህ ወራሹ እሱ ነው አይደል? ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ማለት እግዚአብሔር ለአንዴና ለመጨረሻ ጊዜ የተናገረው በኢየሱስ ክርስቶስ ነው። የመጨረሻው ማለት የመጨረሻው መልእክተኛ መልእክት ሆኖ የመጣ ማለት ነው። ከእግዚአብሔር በቃ አንድ ልጅ እሱ ተረከው አይደለም ነው እና እግዚአብሔር ጸጋና እውነትን ተሞልቶ እኮ ነው የመጣው። እውነትን በመካከላችን የገለጠ ነው እና እንግዲህ ኢየሱስን አለመስማት ይሄንን እውነት መግፋት አደገኛ ነው። ነቢያትን አልሰሙ እንግዲህ የመጨረሻ የሆነው ነገር እግዚአብሔር አደረገ ማለት ነው። ያ ሄዶ እንግዲህ እሱ መስቀል ወይም ይሄንን የማዕዘን ራስ የሆነውን መናቅ ነው የሆነው ማለት ነው። ይሄ ደግሞ አለመታዘዝ ነው። ይሄ ማለት በቃ ከእግዚአብሔር ጋር ጠብ ውስጥ መግባት ማለት ነው። ከእግዚአብሔር ጋር በቃ የመጨረሻ ጠብ ውስጥ መግባት ማለት ነው። ኦኬ ምን ሆነ እንግዲህ ክፍሉ እንደነገረን የእግዚአብሔርን መንግስት ከነሱ ነው እግዚአብሔር የነጠቀው። የመጀመሪያ ያለመታዘዛቸው ውጤት የሆነው ምንድን ነው? እግዚአብሔር መንግስትን ከነሱ መንጠቅ። ቅድም ኳስ ነው እግዚአብሔር እስራኤልን ሲመርጥ ለአሕዛብ ብርሃን እንድትሆን አይደል? የመንግስቱ ማዕከል እንድትሆን ነው እግዚአብሔር እስራኤልን የመረጣት። ከዛም ባሻገር ራሱ ጌታችን እኮ ሲመጣ እኮ መንግስት ይዞ ነው የመጣው። እውነት ነው። የዛሽ መንግስት ደግሞ ንጉሱ እሱ ነው። ንጉሱን ካልተቀበሉ ደግሞ መንግስቱን አይቀበሉ። 12ቱን ሲልክ የነበረው 70ዎቹን እኮ ሲልክ የነበረው መንግስተ ሰማያት ቀርባለች ወይም እግዚአብሔር መንግስት ቀርባለች ንስሐ ግቡ። ውጤቱ ግን ምንድን ነው የሆነው? አለመታዘዝ ነው። እንደውም የእግዚአብሔር መንግስት መቼ ትመጣለች ብሎ በጠየቁት ጊዜ የእግዚአብሔር መንግስት በመጣ በቃ ትመጣ ነው በመካከላችሁ ነው። ምክንያቱም መንግስቱ ንጉሱ ባለበት መንግስቱ አለች ማለት ነው። ስለዚህ ይህንን ገፉ፣ በቃ ባለመታዘዝ ጸኑ። ስለዚህ እግዚአብሔር ያደረገው የመጀመሪያው ነገር ምንድን ነው? መንግስቱን ከነሱ መውሰድ ነው። ያ ማለት ደግሞ እስራኤል በቃ የተራቆተች ራቁት ናት ማለት ነው። በቃ የካቦድ በብሉይ ኪዳን ክብር ከለቀቀ በቃ ምንም መቅደሱስ ምን ነበረ? ታቦቱስ ምን ነበረ? ታውቃላችሁ አይደል? እግዚአብሔር ክብር ሲለቅ ታቦቱ የዳጎን መጫወቻ ነው። ዳጎን አስቡት የሆኑ ነገር መቅደሱ ብዙ ነገር ነው የሆነው። ናቡከደነፆር መጥቶ መቅደሱን ያቃጠለው ያለመታዘዙ። ምክንያቱም መቅደሱን መቅደስ ያደረገው የእግዚአብሔር መገኘት ነው። ታቦቱን ታቦት ያደረገው የእግዚአብሔር መገኘት ነው። እስራኤልን ክብር እንዲኖራት ያደረገው እግዚአብሔር በመካከሏ ስላለ ነው። እግዚአብሔርን ካልሰማች መሲሁን ካልተቀበለች መጨረሻ ምን ሊሆን ይችላል? ግልጽ ነው። ስለዚህ በጣም የሚገርመው ነገር ምንድነው? መንግስትን ከነሱ ወስዶ እግዚአብሔር ለአሕዛብ ሰጠ፣ ለእኛ ማለት ነው። እግዚአብሔር በቀል አምላክ ነው። በነገራችን እንደውም ሮሜ 11 ላይ እኮ የሚነግረን እኮ በእነሱ አለመታዘዝ መዳን ለአሕዛብ የሆነው እነሱን ያስቀና ዘንድ እግዚአብሔር ለስሙ የሚሆነውን ሕዝብ ከአሕዛብ እየመረጠ ነው ማለት ነው። መንግስት ለአሕዛብ ሆነ ማለት ነው። ደህንነት ለአሕዛብ ሆነ፣ ክብር ለአሕዛብ ሆነ። በቃ ባለመብት ሆነን ማለት ነው። እኛ ሮሜ ምዕራፍ 9 ላይ የነገረን የለን ልጅነት፣ ክብር፣ እነዚህ ሁሉ ነገር ነበራቸው። ስለዚህ ይህን ሁሉ አጡት ማለት ነው። እኛ እዚህ ውስጥ ነበርን አልነበርንም? ርቀን የነበርን ጠፍተር የነበርን ምንም ከእግዚአብሔር ርቃችሁ ያለ ክርስቶስ ተስፋን አጣችሁ ኤፌሶን 2 ላይ ማለት ነው። ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ
በቃ መንግስት ክብር ለማን ሆነ? ለአሕዛብ ለቤተ ክርስቲያን ሆነ ማለት ነው። በዚህ መካከል ማን ገባች ማለት ነው? ቤተ ክርስቲያን ገባች ማለት ነው። ያው እና ያን ነው። ምክንያቱም ቁጥር 43 ላይ የእግዚአብሔር መንግስት ከእናንተ ትወሰዳለች ካለ በኋላ ፍሬዋንም ለሚያደርግ ህዝብ ትሰጣለች። እኛ ፍሬዋን ግን እግዚአብሔር ፍሬ ነው የሚፈልገው አይደል? ፍሬ ይፈልጋል። ቅድም እንዳለው ፍሬ መታዘዝ፣ ማመን፣ ከእግዚአብሔር ጋር መስማማት፣ እነዚህ ነገሮች ማንሳት እንችላለን እና ትሰጣለች። በዛም ድንጋይ ላይ የሚወርቅ ይቀጠቀጣል፣ ድንጋዩም የሚወርቅበት ሁሉ ይፈጫል ይላል ማለት ነው። እና መጀመሪያ የተነጠቀው መንግስት ነው ማለት ነው። መንግስት ለኛ ለአሕዛብ እግዚአብሔር አደረገ ማለት ነው፣ ፍሬውን ለሚያደርግ ህዝብ እና ይሄንን እግዚአብሔር ስላደረገ ስሙ የተባረከ ይሁን። በቃ ያለው ደግሞ ይጨምራል። እግዚአብሔር ይመስገን። እሱም አላክልም። እዚህ ላይ የሆነ ውጤቱን ነው ያየነው። እዛ ጋር እንደተናገርከው ትወሰዳለች ካለ በኋላ ቁጥር 44 ላይ ያለው ቃል በጣም ነው የሚገርመኝ። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል የሚለው ቃል ድንጋዩ ግን የሚወድቅበት ሁሉ ይፈጫል አለ። ድንጋዩ በአንተ ላይ ሲወድቅና አንተ ድንጋዩ ላይ ስትወድቅ ልዩነት አለው ማለት ነው። የሚሻለው እኛ እሱን ብንቀበል እሱን ቢቀበሉት ነበረ። በድንጋይ ብዙ ምሳሌ ስላለው እሱ ግን እሱን ባለመቀበል እሱ ላይ ሲወድቅ መፈጨት መበተን ነው ማለት ነው። ውጤቱ ከባድ ነው ማለት ነው እና እግዚአብሔር ይመስገን። ለምንድነው እግዚአብሔር ይመስገን ያልኩት? እሱን በመቀበል ውስጥ ሆነን ይህን ወሬ እያወራን ስለሆነ ይህን ውይይት እየተወያየን ስለሆነ ለጥቅማችን ስለሆነ ማለት ነው። ያልታሰብነው ስለታሰብን ቅድም ያሬድ እንዳልከው እኛ ኤፌሶን 2 ላይ እንደተነገረው እኮ በበደላችን ሙታን የነበርን ጨለማ ውስጥ ሳይሆን ጨለማ ራሱ የነበርን ይሄ ድንቅ ለኛ ሆኖልናል ማለት ነው። በመቀበል ውስጥ ሆነን ነው እኛ ይሄን ወሬ እያወራን ያለ ነው ማለት ነው። እኛ እሱን ይሄን የተላከውን ዕብራውያን 1 ላይ የተጻፈውን ወራሹን በመቀበል ውስጥ በማመን ውስጥ ሆነን ነው ይሄ የምንነጋገረው ማለት ነው። ይሁን እንጂ ዛሬም በሁሉም ወገን ዛሬም በእስራኤል በአይሁድ ዛሬም በአሕዛቡ በተባለው ክፍል ይሄንን መሲህ ያልተቀበለ ቁጥሩ ቀላል አይደለም። ዛሬም በድንዛዜ ውስጥ ነው ያለው። ምንድነው ያለው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ በሰው ወደ ተጣለ በሰው የተጣለው ማን ነው? ግልጽ ነው፣ ኢየሱስ ነው። በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ሕያው ድንጋይ እሱም ክርስቶስ ነው ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ የሚል ቃል ተጽፎ እናገኛለን። ወደ ተጣለ በእግዚአብሔር ወደ ከበረው ቀርበናል። እኛ ዛሬ የእኛ ክብር ትልቅ ነው። እግዚአብሔር ይመስገን። አሁንም መልእክታችን እኛ በመቀበል ውስጥ ሆነን ከዛሬ 2000 ዓመት ወደ ኋላ ተመልሰን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በምሳሌ ሰዎች እንዲረዱት አፌን በምሳሌ ከፍታለሁ ያለ ጌታ በደንብ አድርጎ አባቱን እንደ ገበሬ አድርጎ የተላኩትን ነቢያት ሁሉ እንደ ሰራተኛ አድርጎ ስለ ራሱ የተናገረው ነገር ነው። በጣም በሚደንቅ ሁኔታ ደግሞ ፍርድ ሲፈርዱ ቅድም ያሬድ እንዳል በራሳቸው ሁሉ ፈርደዋል። እኔ አንድ ቃል ትዝ ይለኛል። እዛ 100 በጎች አሉትና አለው ናታን ነብዩ ናታን ለዳዊት የኦሪዮን ባስገደለ ጊዜ ሚስቱን ባስነወረ ጊዜ ናታን መጣና ነብዩ 100 በግ ያለው ሰው በአንተ ግዛት ፍትህ ተዛባ ሲለው 100 በግ ያለው ሰው ነበረ፣ አንድ በግ ደግሞ ያለው ሰው ነበረ። ስለዚህ ከ100 በጎቹ እንግዳ ሲገባበት አንዱ ማረድ ሲችል አንድ ያለውን አረደበት። ምን ይገባዋል ሲል ይሄ ሞት ነው ብሎ በራሱ ፈርዶ ነበር ዳዊት። እነዚህም ሰዎች በራሳቸው ፈርደዋል። በራሳቸው የፈረዱት ፍርድ ነው፣ ግልጽ ነው። በቃ ራሱ ቃሉ ይፈርድብህ የለ አለቀ እኮ በቃ ልክ ውጤቱ አገኙት፣ ተቀጠቀጡ፣ ደቀቁ። ልክ ሐና እንዳለችው መጽሐፈ ሳሙኤል ቀዳማዊ የሚጣሉ ይደቃሉ እንዳለች ውጤቱ አደገኛ ነው ማለት ነው። አደገኛ ነው በጣም በጣም በእውነት ከባድም ነገር ነው። እግዚአብሔር ያመጣውን እውነት አለመቀበል ጉዳቱ በጣም ብዙ ነው። ተቀብለ ነው ያለን ሰዎች ነው የተዋየን ያለ ነው። ነገር ግን ቅድም እንዳልኩት እንደ አይሁድም ብንነጋገር እንደ አሕዛብም ብንነጋገር ያልተቀበለው ብዙ ነው። ያልተቀበለበት ምክንያት ምናልባት ሰራተኞቹ ደክመው ከሆነ ይበረታሉ፣ ይህን ቃል የሚሰሙ ሊያደርሱ ደርሷቸው ደግሞ የደረሰውን ለምሳሌ እነ ጳውሎስ መከራ ተቀብለዋል አይደል?
በእንትን መከራ ተሰነጠቅን፣ ታሰርን፣ ተጦምን፣ ራብን፣ ተቸገርን ህይወታቸው ሁሉ ስናየው መቼም ይህን መልእክት ሊያደርሱ ሄደው ነው የደረሰባቸው ሁሉ የደረሳቸው ልክ የተቀበላቸው ማህል እነሱን መልእክታቸው ያልተቀበላቸው ደግሞ ወገን ያደረሰባቸው ብዙ ነገር አለ። ዛሬ ለየትኛውም ወገን ለአይሁዳዊውም እድል አለው፣ ዛሬ ለአላመነው ለአህዛቡም እድል አለው። ሰራተኞች ደክመን ከሆነ እንድንበረታ ወደ መከሩ እንድንሄድ ሰራተኞች እንዲያበዛም እየጸለይን ይህን መልእክት የሚሰሙ ደግሞ እንዲቀበሉት ሌላ አማራጭ የለውም። ያዘጋጀው ሀለ ሐመሮ ሀ የሚል ምርጫ የለውም። አንድ ልጁ ለዘላለም ህይወት ለክብራችን እሱ ተሰጥቷል፣ አንድ ነው። ስለዚህ ከዚህ ውጪ የለውም እና ይህን ውድ ስጦታ ተቀብለን ደስ ብሎን አርፈን ነውና እየተወያየን ያለ ነው። ይህን መልእክት ቢሰሙ ያልተቀበሉ በሙሉ ይህን ጌታ እንዲቀበሉ እንዲያምኑ እንዲያርፉ ማለት ነው። እግዚአብሔር ብዙ ነገራችን ውስጣችን ያለውን ነገር ሁሉ ያወጣው ይህን ጌታ ስንቀበል ነው። ልክ ፍረዱ ብሎ ኢሳይያስ 5 ላይ እንዲያወጣሁኝ ለቀምኩኝ አስወገድኩኝ እንዳለ ሁሉ እኛ ውስጥ ያለው ቆሻሻ፣ እኛ ውስጥ ያለው ነውር፣ እኛ ውስጥ ያለው ጨለማ ሁሉ የተወገደው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሰዎች ሁሉ ይህን እውነት ተቀብለው እንዲያርፉ በእውነት ጸሎታችን ነው። የእግዚአብሔር ጸጋ ይብዛላችሁ። እንግዲህ ማለት ውጤቱን ነው ቀሲስ እንግዲህ ከዚህ ክፍልም ደግሞ ምንድነው ማር ያለብን የሚለውንም ጨምሮ አንስቶልናል እና ጸጋ ይብዛል ቀሲስ። እንግዲህ ይሄ ውጤቱ ያ ሆኗል። ምክንያቱም እግዚአብሔር ያለውን ሰጥቷል አይደል? ምትክ የሌለውን ሰጥቷል። የጠበቀውና ያደረጉበት ግን የሚገናኝ አይደለም ማለት ነው። ቅድም ጴጥሮስ ላይ የተጻፈውን መልእክት ሲያነብልን ደንቆኝ ነበር። በሰው የተጣለ አይደል? ግን ኢየሱስ የእግዚአብሔር ምርጥ ነው ማለት ነቢያትን ሲልክ እነሱ ፈልገው አይደለም። እግዚአብሔር አፍ ስለሆኑ ማለት የእነሱን ምኞት የሚናገሩ ሳይሆን የእግዚአብሔር የልቡን ፈቃድ የሚናገሩ ልጁም ደግሞ ተናግሯል። ጌታችን ኢየሱስ እኔ ዘወትር አባቴን ደስ የሚያሰኘው እሱን አደርጋለሁ። አዎ ዘወትር ነው እና ማለት በቃ የአባቱን ይዞ የመጣው የተሰጠውን ስራ ነው ይዞ የመጣው ማለት እንጂ እነሱ የሚፈልጉትን አይደለም። አልሆነላቸውም። እነሱ የሚፈልጉትን ሊሆን አይደለም የመጣው አባቱ እንዲሆን ያዘዘው። ስለዚህ ምንድን ነው ያደረጉት? ገደሉት ነው። እና በእነዚህ ላይ ምን ያደርጋል? ክፉዎችን በክፉ ያጠፋቸዋል። ስለዚህ ራሳቸው ላይ ትንቢት ተናገሩ። ኢየሱስ ግን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። እና ደግሞ በጣም የሚገርመኝ ለዓይኖቻችንም ድንቅ ማለት እንግዲህ መሲሐዊ መዝሙር ነው። መዝሙር 117 18 ላይ ያለው ነውና ለዓይኖቻችን ድንቅ ነው አለ። ግን እንግዲህ የሚያውቁት የተባሉ ግንበኛ ማለት እንዴት ግንበኛ ይሄ ድንጋይ ለየት የሚለው እንዴት አያውቅም? የሚሆንና የማይሆነውን እኮ ይለያል። ግን ናቁት ማለት አለመቀበላቸውን፣ አለመታዘዛቸውን። ስለዚህ እግዚአብሔር ምንድን ነው? ምን አደረገ? እግዚአብሔር ወሰደ። ምኑን? መንግስቱን ወሰደ ማለት ነው። ይሄ ደግሞ አስደናቂ ነው። ስለዚህ ልጁን አልተቀበሉት ላይ ምንድን ያደረገው? መንግስቱን ወሰደ። ይሄ እግዚአብሔር የመጨረሻ ፍርድ ነው። እሱ በሌለበት ምንም ነገር የለም ማለት ነው። እና የተወደዳችሁ ቤተሰቦች ይህን መልእክት የምትሰሙ በእውነት ልጁን አለመቀበል እግዚአብሔር የላከውን ወራሹን አለመቀበል የሚያመጣውን ፍርድ ተመልክተናል። መጽሐፉ ይህንን ይነግረናል። እና ምናልባት ያሬዶ እንደው ዛሬ ከኛ ጋር አሁን መቼም ቃሉ ሕያው ነው፣ ቅድም ብለናል፣ ያኔና አሁንም ይሰራል እና እንደው በዚህ ሰዓት እየሰሙ ላሉትም ወገኖች ደግሞ ለእኛም ትምህርት እንዲሆነን ምንድን ነው ይሄ ክፍል የሚያስተምረን? ማለት እኛ ምን እንማር? እስራኤል ባለመቀበሏ መሲህ ከመሆኑ ቀርቷል? አልቀረም። የእግዚአብሔር አጀንዳ ሳይፈጸም ቀርቷል? አልቀረም። ግን እሷን የቀረባት እግዚአብሔር ደግሞ ለሌላ ሕዝብ አሳልፎ ሰጠ ማለት ነው። እና እንግዲህ ምንድን ነው እኛ መማር ያለብን? ዛሬ እዚህ የምንኖር
በልዩ ልዩ መቼም ቦታ የሚኖሩ ወገኖች ናቸው ያሉንና ምን እንማር ከዚህ ምን ማድረግ ነው ያለብን የሚለውን እስቲ እንደው እንደ ማጠቃለያ አድርገህ ብታነሳለን። መልካም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አሜን። ቅድም መነሻ ላይ ያነሳሁት ነገር አለ። ማንኛውም ነገር ምንጭስ ውጤት አለው። መታዘዝም ውጤት አለው፣ አለመታዘዝም ውጤት አለው። ከመንፈሳዊ ትርጉም አንጻር ስናይ ለእግዚአብሔር መታዘዝ ውጤት አለው። ብንታዘዝ እሺ ብንል ለገዛ ጥቅማችን ነው። እግዚአብሔር እግዚአብሔር ነው። እግዚአብሔር በቃ አይለወጥም። አሁን ቅድም ያነሳናቸው ነገሮች አሉ። እግዚአብሔር በቃ እስራኤልን መረጠ። እንደውም በሌላ ክፍል ላይ እኮ እናንተን የመረጥኳቸው አለ እግዚአብሔር። በብዛታቸው አይደለም ማለት ከዓለም ቁጥር አንጻር ሲታይ እዚህ ግቡ የሚባሉ አይደለም ቁጥራቸው፣ ግን እግዚአብሔር በሉዓላዊነቱ ያንን ሕዝብ መረጠ፣ ተንከባከበ። እግዚአብሔር በትዕግስት በፍቅር በቸርነት ተንከባከበ። አልሰሙም፣ አልታዘዙም። ነቢያትን ላከ፣ ጭራሽ መግደል ሆነ አይደል? መሰንጠቅ ሆነ፣ ብዙ ነገር ሆነ ማለት ነው። እግዚአብሔር ታገሰው ነው እያባበለ ማለት ነው። ሕዝቅኤል አባበልኩሽ አይደል? እያባበለ ማለት ነው። እግዚአብሔር በቃ ነውሩን እየታገሰ ማለት ነው። መጨረሻ ግን እግዚአብሔር ለዓለም መፍትሄ እንዲሆን ለእስራኤል ብቻም ሳይሆን ለዓለም ሁሉ መፍትሄ እንዲሆን ልጁን መሲሁን ላከ። ግን ምን ሆነ? ኢየሱስን ገደሉ ማለት ነው። ሰቀሉ ማለት ነው። በእርግጥ ጴጥሮስም እንደነገረን በዛ ውስጥ የእግዚአብሔር ሐሳብ ቢኖርም በትክክል አውቀውስ ቢሆናል ያለው የክብርን ጌታ ባልሰቀሉት ነበር እንዳለው በቃ ያንን በአመፅ አረጉት ማለት ነው። ውጤቱ ምን ሆነ? እግዚአብሔር መንግስትን ከነሱ ነጠቀ። የአብርሃም ልጆች ቢሆኑ የኪዳን ልጆች ቢሆኑ ምንም ነገር ቢኖር እግዚአብሔር እግዚአብሔር ነው። እግዚአብሔር ነጠቀ ማለት ነው። እድሉን ለሌላ አሳልፎ ሰጠ። እግዚአብሔር ጻድቅ አምላክ ነው ማለት ነው። ዞሮ ዞሮ ምንድነው? አለማመን ውጤት አለው ማለት ነው። ፍርድ ነው ማለት ነው። ድንጋዩ ይቀጠቅጣል ብቻም ሳይሆን ድንጋዩ ይፈጫል። ፍርድ ነው በነገራችን ላይ። አሁን ደግሞ ወደኛ ስናመጣ እግዚአብሔር እድል ደግሞ ለአሕዛብ ሰጥቷል። እግዚአብሔር ለአሕዛብ እድል ሰጥቷል። አሁንም በዚህ ዘመን ያለ ነው እኛ ወይም የአሕዛቡ ዓለም ስንል ከእስራኤል ውጭ ያለውን ማህበረሰብ ማለታችን ነው። ዛሬ እድል የተሰጠን ሰዎች፣ በዚህ በጸጋው ዘመን ያለን ሰዎች እግዚአብሔር የሰጠንን እድል ባንጠቀም ምን ሊሆን ይችላል ብንል እስራኤል ላይ የተፈረደው ፍርድ ነው በእኛም ላይ የሚሆነው። እግዚአብሔር አይለወጥም ማለት ነው። አይለወጥም። ምክንያቱም በነገራችን ላይ ጌታችን ኢየሱስ ክርስቶስ የመጨረሻ መፍትሄ ሆኖ ነው የመጣው። ማለት እግዚአብሔር በነገራችን ላይ ከዚህ በኋላ ምንም የሚያደርገው ነገር የለም። ጨርሷል ማለት ነው። ፍቅሩን ጨርሷል፣ ምሕረቱን ጨርሷል፣ በጎነቱን ጨርሷል። በቃ እግዚአብሔር ማድረግ የሚችለው ነገር ሁሉ አድርጓል መስቀል ላይ። ይህንን መድኃኒት ይህንን መፍትሄ መግፋት ማለት በነገራችን ላይ ቆይ አንድ ምሳሌ ላንሳ። አሁን በዓለም ላይ መድኃኒት የሌለው በሽታ ተፈጠረ ለምሳሌ እና ብዙ ሰው በዛ በሽታ አለቀ እንበል። በኋላ ግን በብዙ መከራ በብዙ በቃ ጥረት መድኃኒት ተገኘ እንበል እና መድኃኒቱ ተገኝቶ በዚህ በተገኘው መድኃኒት እንዴት ነው ማለት ሰው እንዴት ነው በዚህ መድኃኒት ይቀልዳል? እንዴት ነው ማለት በቃ መድኃኒት ተገኘ ተብሎ እንዴት ነው ሰው ለዚህ መድኃኒት ሊኖረው የሚገባው ምላሽ እንዴት ነው? ዋጋ ይከፍላል ማለት ነው። አዎ ኢየሱስ የመጨረሻ የኃጢአት መድኃኒት ነው። ከኢየሱስ ውጭ መድኃኒት የለም። እግዚአብሔር መድኃኒት እንዲሆን የዓለም መድኃኒት አይደል? የዓለም መድኃኒት እንዲሆን ልጁን ወደ ዓለም ላከው ነው የሚለው። የዓለም መድኃኒት እሱ ከሆነ ከሱ ውጭ ሌላ መድኃኒት የለም። ሰዎች ባለመታዘዝ ባለማመን ቢጸኑ ወንጌል ቢገፉ ውጤቱ ምን ሊሆን ይችላል? በድንጋዩ መፈጨት ይሆናል። ያ ማለት ለዘላለም ከእግዚአብሔር መራቅ መለየት ነው የሚኖረው። ይሄ በጣም አደገኛ ነው የሚያደርገን። እግዚአብሔር በዚህ ጉዳይ ድርድር የለውም። እግዚአብሔር የፍቅሩን ያህል እግዚአብሔር ጻድቅ ነው። እሱን መስቀል ልኮ አይተናል። ለገዛ ልጁ ያራራለት አይደል? ሳይራራ ማለት ነው እግዚአብሔር በኃጢአት ምክንያት ማለት ነው። እና እግዚአብሔር ለገዛ ልጁ ሳይራራ በኃጢአት ምክንያት ልጁ መስቀል ላይ እንዲሰቀል ካደረገ በኃጢአት ላይ ማለት ምስራቹ በተደጋጋሚ እየመጣል። ቅድም እኮ ለነቢያት ለእስራኤል እግዚአብሔር ነቢያቱን እየላከ ተው ተመለሱ እያለ ህዝቡ በሚተኝ ሲጻና እግዚአብሔር እንዳደረገው ዛሬም እግዚአብሔር ምስራቹን ወደ ዓለም እያመጣ መልእክቱን ዛሬ የምትሰሙ ሰዎች ማለት ነው
በአንድም በሌላ ይሄን መርሃ ግብር የምትከታተሉ ሰዎች ነው የመዳን ቀን ዛሬ ነው። እንደው ምን ይላል እዛ መዝሙር 118 ላይ እግዚአብሔር የሰራት እቺ ቀን ናት። እግዚአብሔር የሰራት እቺ ቀን ናት። በቃ እግዚአብሔር የሰራው ቀን ይሄ ነው። በእርሷም ደስ ይበለን። በቃ ከመዳን የበለጠ ምን ደስታ አለ? እና በዚህ እድል አለመጠቀም ሌላ እድል የለም፣ ሌላ እድል የለም። መጨረሻው ጥፋት ነው። እና ይሄ በጣም ከእስራኤል እንድንማር ነው የሚያደርገው። እንደው ከዚህ ጋር ተያይዞ አንድ መጽሐፍ ቅዱስ ክፍል ባነብ ደስ ይለኛል። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ቁጥር 5 ጀምሮ ማለት ነው። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው ይልና ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራ ለሚያሳያችሁ መከራ ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጽድቅ ነውና ካለ በኋላ እግዚአብሔርን የማያውቁትን ከዛም ለጌታችን ለኢየሱስ ክርስቶስ ወንጌል ምንም አይሉትን የማይታዘዙትን ምን ያደርጋል? ይበቀላል። በዛን ቀን በቅዱሳኑ ሊከብር ምስክርነታችሁን አምናል እያለ ይቀጥላል። እና እግዚአብሔር ለጌታችን ለክርስቶስ ወንጌል ለዚህ ወንጌል የማይታዘዘውን እግዚአብሔር ትውልድ ወይም ለዚህ ወንጌል የማይታዘዘውን ትውልድ እግዚአብሔር ይበቀላል። ቅድም እኮ ብለን አለመታዘዝ የመታዘዝ ውጤት ያለመታዘዝ ውጤትና በዚህ መድኃኒት እስራኤልን ያየ ይቀጣ። ባጭሩ በቃ በግልጽ ማለት እስራኤልን ያጣ የእስራኤልን ያየ ይቀጣ ማለት ነው። እና የዘላለም ፍርድ ነው ማለት ነው። የዘላለም ፍርድ ነው። እና እንግዲህ እግዚአብሔር ማስተዋሉን በእውነት ይስጥ ነው የምንለው። እኛም የዚህ እድል ተጠቃሚዎች ስለሆን ቅድም ፈቅያ ያልክ ነበርና ይህን ስናወራ ተጠቅመን መድኃኒቱን ውጠን አይደል? አዎ መድኃኒቱን ውጠን ተፈውሰን ድነን አይደል? ተቀድሰን አይደል? በዚህ ህይወት ነው የምናወራው። ምክንያቱም ያልቀመስከው ነገር እንዴት ታወራለህ? እውነት ነው አይደል? ያልቀመስከውን መጽሐፍ ይላል እኮ እግዚአብሔርን ቀመሱት እዩ ይላል። የቀመሰ ነው የትንሣኤውን በረከት ያገኘ ነው ተነስቷል ማለት የሚችል አይደል? እውነት ነው። የትንሣኤው በረከት ሳያገኘ ምን ብለን የምትመሰክረው? እና እኛ የዚህ እድል ተጠቃሚዎች ሆነን በመገኘታችን እግዚአብሔር ክብሩ ይውሰድ። እና ዛሬም ኢየሱስ ያድናል፣ ዛሬም ይታደጋል። እና ይህን መልእክት የምትሰሙ ሰዎች እንጋብዛለን። ይህንን እድል እግዚአብሔር የሰጠን እድል እንድንጠቀም ማለት ነው። እና እግዚአብሔር አምላካችን የተመሰገነ ይሁን። አሜን። ተባረኩ። ጸጋ ይብዛላችሁ። በእውነት ድንቅ ነው። እግዚአብሔር ለሰዎች እድልን ይሰጣል ነው። ዛሬ እዚህም የመጣ ነው ካለፈው እንግዲህ ከእስራኤል ታሪክ ማለት መጽሐፉ ላይ ከተጻፈው ከተሰጣት እድል የተሰጣትን እድል እግዚአብሔር አንድ እድል ብቻ ነው እንደ የሰጣት አይደለም፣ ብዙ እድል ነው የሰጣት። ግን ያንን እድል በራሷን ያበከነችው አልተጠቀመችም። እንደውም የእግዚአብሔር ስጦታ ስትንቅ ነው፣ ስትደበድብ፣ ስትሰቅል እሱን ነው ክፍሉ የሚነግረን ማለት ነው። እና ዛሬም ይህንን ቃል ለመስማት መቼም መጽሐፍ ለትምህርታችን ተጽፏል አይደል? እኛ እንድንማርበት ነው የጻፈው። እና ይህንንም የምትሰሙ ይህንን መልእክት የምትሰሙ ወገኖች እንደው ምን መክራችሁ ደግሞ የምንጋብዛችሁ ከዚህ እውነት ጋር እንዲስማሙ ነው። ማለት ከአለቱ ጋር መስማማት ይሻላል። ለምን? ላለመፈጨት አይደል? ላለመድቀቅ የሚያዋጣው ከአለቱ ጋር መስማማት። አለቱ ደግሞ ክርስቶስ ነው። መጋጠሚያ ነው እሱ፣ መሰረት ነው እሱ፣ ለዓይኖቻችንም ድንቅ ነው እሱ ማለት ነው። እና የተወደዳችሁ እንግዲህ ይህንን መልእክት የሰማችሁ እንግዲህ ዋና መልእክታችን ይሄ ነው። ታዘዙ፣ ለእግዚአብሔር ቃል እንግዲህ እንታዘዝ፣ እንድትታዘዙ፣ እግዚአብሔር ከላከው ጋር እንድትስማሙ፣ ከእግዚአብሔር ድምፅ ጋር እንድትስማሙ። ለምንድን ነው ይሄ ጊዜ የሚያበቃበት ደግሞ ይመጣል አይደል? ለእስራኤል ተናግሮ ስላልሰማች መንግስቱን ይወሰደው። ስለዚህ ይህም ጊዜ እንዳለ ደግሞ ነገ ተነጎዲያ ብለን ቀን የምንቀጥርበት ጊዜ አይደለም ሊኖረን የሚገባው ማለት ነውና እግዚአብሔር የሰጣችሁን እድልና እድሜም እንዳታባክኑ ቀኑ ሳይመሽ እንግዲህ የጌታው ቀን መች እንደሚመጣ አናውቅም እኛ እና እንደው ያልወሰናችሁ እንድትወስኑ ከእግዚአብሔር ጋር እንዳትጣሉ አይደል? ገማላ ያለው እኮ እሱን ነው፣ እንዳትጣሉ በቃ። እና ከእግዚአብሔር ጋር የሚጣሉ ደግሞ ቅድም እንዳልነው ይደቃሉ። ላለመድቀቅ
ይህንን መልእክት የሰማችሁ በሙሉ ከዚህ እውነት ጋር እንድትስማሙ እንግዲህ ጥሪ ለማቅረብ እንፈልጋለን። ደግሞ ከዚህ እውነትም ጋር ደግሞ የተስማማችሁ በመደነቅ ይበልጥ ደግሞ ለሚገባ ኑሮ አይደል ለተቀበልነው እውነት የሚገባ ኑሮን ደግሞ በመኖር ወደፊት እንድትራመዱ አለመታዘዝ በሕይወታችሁ ውስጥ ካለ ደግሞ እሱን በጌታ ኃይል ደግሞ በመንፈስ ቅዱስም ጸጋ እያስወገዳችሁ ራስ ወደ ሆነው ወደ ክርስቶስ እንድታድጉ መልእክታችንን እንግዲህ እናስተላልፋለን። ለጆሮአችን እንግዳ ያልሆነ ግን ማስተዋል ያለብን አንድ ጥቅስ ባነብ ደስ ብሎኝ ነው። መልካም ቅድም ያሬዶ መታዘዝም ውጤት አለው፣ አለመታዘዝም ውጤት አለው። ልክ አሁን ማመንም ውጤት አለው፣ አለማመንም ፍርድ አለው። እሱም ብቻ ለጆሮአችን እንግዳ ያልሆነ ጥቅስ በዮሐንስ ወንጌል ምዕራፍ 3 ላይ ያለው ቃል ቁጥር 16 ላይ ያለው በእርሱ የሚያምን ያው ከላይ ብዙ ሐሳብ አለው። እርሱ ክርስቶስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚለው አስምሩበት። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ አሁን ተፈርዶበታል ማለት ነው። ስለዚህ ማመን ውጤት አለው፣ አለማመን ውጤት አለው። በቃ ይሄ በደንብ እንድናስተውል ይፈልጋል። ሌላ ነገር እንድናምንለት እግዚአብሔር አይፈልግም። በልቤ ስላለ ነው። መልካም እግዚአብሔር የተባረከ ይሁን። እንግዲህ በፍርድ ስር እንዳንወድቅ ነው። ማመንም አለማመንም ውጤት ስላለው በፍርድ ስር እንዳንወድቅ ነው። የእግዚአብሔር ጸጋ ይብዛላችሁ። ባላችሁበት ጸጋና ሰላም ለእናንተ ይብዛ እንላለን። ከቀሪ የቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር ጋር ደግሞ መልካም ቆይታ ይሁንላችሁ። ተባረኩ።